አደይና ዶክተር በመጨረሻ ተያይዘው በድንገት ወደ ገጠር ገቡ። ዳይመንድና አደይ የተፈጠረውን ነገር ለማስተካከል ወደ እናቷ ጋር ሄደው ነበርና ዶክተር ደግሞ መኪናውን እየነዳ ከኋላ ተከትሎ አደይን ስለሚወዳትና ስለሚያፈቅራት እሷን ከማጨናንቃት በፊት ቤተሰቦቿን መጠየቅ አለብኝ ብሎ ወሰንና የአደይ እናት ጋር በድንገት ሲሄድ አደይም እጅጉን በጣም ደነገጠች። ዳይመንድና ዶክተር እንግዲህ ስለ አደይ የምታውቀው ነገር አለ እንዴ ምናምን ብሎ ሲለው ዶክተርም የአደይን ቤተሰቦች ማታወቅ እፈልጋለሁ፣ ገጠር መሄድ እፈልጋለሁ። ዳይመንድ አንተም ካለህበት ችግር ላግዝህና ልረዳህ ዝግጁ ነኝ ሲለው ዳይመንድ እንግዲህ የአደይንም አባት ዴቭን ከውጭ ሀገር የመጣ ሀብታም ነው፣ ዝና ነው ምናምን ብሎ ቀበጣጥሮ ነበርና እንደዛ ያለው የአደይ እናት ደግሞ በፍጹም ያንን ልጅ እኔ በህይወት እያለሁ ሙቼም ቁሜም ልታገባው አትችልም። አደይና ዴቭ መፈቃቀራቸውን የአደይ እናት በፍጹም ስለማታውቅ እንደው ያየኸውን ሰውዬ ከዛ ካጎትህ ጋር ከወንድምህ ጋር ሆነህ እንዴት አደይ ሳትፈልግና ሳትወድ ልጄን ማንም ሊቀማኝና ሊወስድብኝ አይችልም ብላ የአደይ እናት እሪታውን ቀጥለዋለች። አደይ በፍጹም ዴቭን እንድታገባ አልፈቀደችላትም። ብርሃንም እንግዲህ በጣም ተጸጽታ እማዬ ይቅርታ፣ እኔ እኮ እህቴ እንደምታፈቅረውና እንደምትወደው ስለማላቅ ነው፣ እሷ መናገር ነበረባት እያለች ከእናቷ ጋር ተጣልታ የብቻዋ ሁና ደምን ባያለቀሰች ሳለ አለልኝም ቢሆን ስሚ አንቺ ብርሃን፣ እናትና ልጅ ጠብ ማንንም ባታስገቡ ደስ ይለኛል። እኔም ካሁን በኋላ እናትሽን እንደ ድሮ ታዝዤ ይቅር በይም ብዬ ከእናንተ ጎን ለመሆን ዝግጁ ነኝ። አሁን ነይ እንሂድና የተፈጠረውን ነገር አስተካክለን ሰላም አውርዱ። ይሄ የቀይ ሰው እንደሆነ ነገር ተያዘ አይለቅም እያለ አላት። በጭራሽ እኔ እናቴ ጋር የተፈጠረውን ጸብ ላንተም ልነግርህ አልችልም። እኔ እና እሷ ተነጋግረን እንፈተዋለን ብላ ካጠገቡ ተነስታ ቦታ ቀየረች። የአደይ አባት እንግዲህ እየበረረ ወደ አደይ እናት ጋር መጣና ስሚ አንቺ አንጃ ግራንጃ አንቺ ጋር ላወራ አይደለም፣ አሁን ትልቋ ልጅ ማግባት አለባት። ደግሞ እችን እንቦቅ ያቅላ ልጅ ህፃን ልጅ ምን ልሁን ብለሽ ነው ደብድበሽና አስለቅሰሽ እሰው ቀይ ሄዳ ስታለቅስ የነበርኩት ያየኋት። ለእኔም እኮ ልጆቼ ናቸው። ቆይ ምን ሆነሻል ሴትዮ? ዘላለም ነገር አይሰለችሽም እንዴ? አሁን ትልቋን በክብር እንድራለን የምትይ ከሆነ መቀነትሽን ታጥቀሽ ተዘጋጂ። አይ የምትይ ከሆነ ግን እኔ ራሴ ድል አድርጌ አደይ ልጅን እድራታለሁኝ ብሎ ሲል በፍጹም ልታደርገው አትችልም ብላ ከዛ ቀይ ላይ እንዲሄድ አደረገች። የአደይ አባት እጅግ በጣም ልቡ እየተሰበረ ይገኛል። ዴቭን በቶሎ ሽማግሌ ከተላከ መጋባት አለባቸው እያለ ነበር። ምክንያቱም አደይን ነይ ቶሎ፣ ሴት ልጅ እንደ ወግና ባህላችን እዚሁ ቤተሰቦቿ ጋር ሆና ነው ሽማግሌ መላክ ያለባት። አንቺ እዛ ሆነሽ ወንድ ጋር እጅ ታይዘሽ ልትመጪ አትችይም ስላሏት የለሊንም ጉዳይ ስለጨረሰች ይሄን ነገር ለማስተካከል ሮማን አብራት መሄድ አለባት ሲባል ሮማን ደግሞ በፍጹም ጫኔ ከሄድኩኝ እዛ ቦታ ላይ ከባድ ችግር ይፈጥራል፣ እንዲሁም ደግሞ አሹም መሄድ አይችልም፣ እኔን አስኮብልሎ ከዛ ቦታ ላይ ስለመለጥን አለልኝና ጫኔ ቢያገኙት ይገሉታል እትዬ፣ ስለዚህ አደይ ከማን ጋር እንደምትሄድ አላቅም ሲባል ዳይመንድም የአባቱን ቦታና መሬት ስላልጨረሰ ያን ለማስተካከል አደዬ አብረን እንሄዳለን ብሎ ሰተት ብለው መጀመሪያ ወደ አደይ እናት ቤት ከገቡ በኋላ ዶክተር ከኋላ እየተከተላቸው ሲመጣ የአደይ እናት ገና ስታየው እጅግ በጣም ደስ አላትና ስሚ ዴቭን በፍጹም እንድታገቢ አልፈልግም። ይሄ ግን እስቲዩ ሽቅርቅር ያለ ጸባይ ያለው ለአንቺ የሚሆንሽ ይሄ ነው። በዛ ላይ ዶክተር ነው፣ በዛ ላይ አገሩ ላይ ነው።
በዛ ላይ ሀብትና ንብረቱ የተረጋገጠ ነው። ራሱ ወዶ ፈቅዶ ይሄው እናንተ ኮተታችሁን እንጨርስ አላለም። ተከትሎ አክብሮ እኔ ጋር መጥቷል። ፈጣሪ አክብርልኝ አደይ። እሺ የምትይ ከሆነ እሱን ነው ማግባት ያለብሽ ብላ ስትላት፣ አደይም ድንገተኛ ጥያቄ ስለሆነ ዴቭን ምን ላደርገው ነው ብላ በጣም ግራ ተጋባች። ፍቅር እኮ አለች። ፍቅር አሁንም ቢሆን እኔ ቁሜ ሙቼ ዴቭን አታገቢም እያለኝ ስለሆነ አደይ ምንም አያሳስብሽ፣ ዶክተሩን ካፈቀርሽው ከዶክተር ጋር ሆነሽ አንቺም ቤዛ ሳትቀርምሽ እንግዲህ ከወደድሽውና ካፈቀርሽው የግልሽ ማድረግ አለብሽ። ብርሃን ግን በእናቷ ሀሳብ በጣም ደስ ብሏታል ማለት ነው፣ ዴቭን ስለምታፈቅረው። እስቲ ደግሞ አሁን እሷ እድሏን ትሞክራለች። ፍቅር አጣም እስከምትተዋት ብርሃንን ማለት ነው። ወይ ጉድ ነው። እና ዳይመንድ እኔ የአባቴን ቦታና ገንዘብ ለማስተካከል ስመጣ አደይ ጭራሽ ዶክተር ተከትሎሽ መጣ እንዴ? ምን አይነት ጉድ ነው እመይ። ዶክተሩ ከምልሽ በላይ በጣም ጥሩና መልካም ሰው ነው። የመዋደዳቸውን ነገር ግን እነሱ ያውቃሉ ብሎ አለ። ሰላም ውድ የተከበራችሁ የአዜቲው ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እንደምታበረታቱ ቤተሰቦቼ አመሰግናለሁ ማለት ነው። አደይ በመጨረሻ ዴቭን ሽማግሌ ልክልኛል እያለች ስትጠብቅ ዶክተሩ ተቀድሞ ሂዶ ሰርፕራይዝ አድርጓታል ማለት ነው። ዳይመንድም እንዲሁም ደግሞ ብርሃንና የብርሃን እናት እዛው ቤታቸው ቁጭ ብለው እያወሩና ደስታዋ በጣም ደንግጣ አፏን ይዛ ነው የቀረችው የአደይ እናት ማለት ነው። ዴቭም እንግዲህ አደይ ጉዳዩን ጨርሳ እናትና አባቷን አሳምና ያለውን ነገር ሰርፕራይዝ ታረገኛለች እያለ ሲጠብቅ ዶክተርም ተከትሎ ሂዷል። የባቡሬ እናት በመጨረሻ የለሊ አክስት አግታ እያሰቃየቻት ትገኛለች ማለት ነው። የለሊ አክስት እጅግ በጣም አደገኛና ኃይለኛ ሰው እንደሆነች እሷ ለራሱ በተደጋጋሚ የባቡሬ ስልክ ሲነሳ ምግብ ምናምን ላቀራርብ ብሎ ስልኩን ጣውላ ላይ ያስቀምጦት ለሊ አንስተው ሲነግሯት በጣም ደነገጠች። ለባቡሬም ስትነግረው ፍጥጥ ብሎ ቀረ ማለት ነው። እንግዲህ ባቡሬ ለእናቱ ምን አይነት መስዋዕትነት ከፍሎ ያድናት ይሆን የሚለውን በጉጉት የምናየው ይሆናል። ለሊም ደግሞ በእኔ ምክንያት ነው እንደዚህ ሆነው እያለች ደም እንባ እያለቀሰች ትገኛለች። ባቡሬ በተደጋጋሚ ለሊን ተንበርክኮ ለማሳመንና እየለመነ እባክሽ ተረጅኝ፣ እኔ በጣም ነው ማፈቅርሽ ለሊ፣ አንቺ በሽተኛ ሆንሽ ማለት ሞታለሁኝ የምትዩ ነገር እርሹ፣ ችግር የለውም እኔ ልጎዳ፣ በፍጹም ባቡሬ፣ እኔ ነገ ጧት ከእናትና ከአባቴ ጋር ተከትዬ የሚሄድ በጣም በሽተኛ ሰው ነኝ። አሁን ላይ ደግሞ አንተን ተስፋ ሰጥቼ ፍቅር ውስጥ አስገብቼ እድሜ ዘላለምህን ስታዝንብኝና ስታለቅስብኝ መኖር አልፈልግም ብላ አለችው። እሱም ደግሞ እኔ ልጎዳ፣ እኔ ልቸገር፣ አደይ ማንሽ ለሊ፣ አሁንም ቢ ስትይኝ ነው እየተጎዳሁ ያለሁት። ለመቅረብ ስሞክር አንቺ ታሪቅኛለሽ። ቆይ እኔን አቶችኝም እንዴ? እኔ ጋር ያለው ስሜት አንቺ ጋር የለም እንዴ? እስከ ዛሬ ድረስ ታግሻለሁ። ቆይ ባቡሬ፣ ዶክተሩ ያለህ ነገር አለ እንዴ? ወይስ እኔ የሆነ ነገር ትሆናለች ብለህ አሁን ቀሪ ዘመኗን ላስደስታት ብለህ ነው? አይደለም። በህይወት እስካለን ድረስ እኔና አንቺ ተሳስበንና ተዋደን መኖር እንችላለን። የዛኔ አንቺን አግቼ ካሰቃየሁሽ በኋላ ልቤ ላንቺ በጣም ደንግጦልሻል። አሁንም ቢሆን እወድሻለሁ። በህይወቴ እንደ ለሊ አይነት መልካምና ጀግና ሴት ለልጆቼ እናት የምትሆን ባገኘው እያልኩኝ ስመኝ ነበር። አሁን ደግሞ ፈጣሪ ሰጠኝ። ለምን ትገፊኛለሽ? ስቀርብሽ ለምን ትርቂኛለሽ? ወይስ አንቺ የምትፈልጊው አይነት ወንድ አይደለሁም? ወይስ እስካሁን ድረስ የኤላ ፍቅር አልወጣልሽም? ኤላን እየጠበቅሽ ከሆነ በጣም ተሳስተሻል። የራሱን ህይወት ሊኖር ይችላል። በሁለታችሁ መካከል አልገባም። ግን ኤላ ልብሽን አደማው ማለት ባቡሬም እንደዛው ነው ማለት በጣም ስህተት ነው። ቅረቢኝ፣ እይኝ፣ ከተመቸውሽ እንቀጥላለን፣ ካልተመቸውሽ ደግሞ የራስሽን ውሳኔ ትወስኛለሽ እያለ ተንበርክኮም ቢለምናት እየሄደችም ሲከተላት
መጨረሻ ላይ ፈርጠጣ ሄደች ማለት ነው። ዶክተሩ እንግዲህ ለሊ አሁን ያለሽበት ሁኔታ እጅግ በጣም ጥሩ ነው። መጀመሪያ አንቺ ለምትኖሪለት ሰው እንደምትኖሪ ራስሽን አሳምኝ። መሞት የለብኝም እድናለሁ፣ መድኃኒቱንም እንደገና ደግሞ በፈጣሪም እምነት ብዙ ነገሮችን አደርጋለሁ የሚለው ስሜትሽ ሊያድር እፈልጋለሁ ብሎ አላት። እሺ ዶክተር አመሰግናለሁ። እኔማ የባቡሬ እናት ከእናቴ በላይ ናት። ባቡሬ፣ አደይ እነዚህ የምኖርላቸው ሰዎች ናቸው። ከዚህም በላይ ሁኜ ደስተኛ ሁኜ ከእነሱ ጋር ህይወትን ብቀጥል ደስ ይለኛል። ስለዚህ ፈጣሪ እኮ የታመመው ተቀምጦ ያልታመመው የሚወስድ ነው። ስለዚህ በሱ ማመን አለብሽ። ለሊ አንቺ በጣም ጠንካራና ጎበዝ ነሽ። በዛ ላይ ደግሞ አደይ ያለችልሽ የምትከታተልሽ ጓደኛ ብሎ ወደ ቤቷ ሲሸኛት እንግዲህ ባቡሬም ያኮርፈኛል ብላ ጠብቃ ነበርና እሱም ተቀይሟት ነበር። በጣም ልቡ ተሰብሮ ነበር። ወደ ቤት ሲሄድ እናቱን አገኘና ከእናቱ ጋር ቆይታ አደረገ። እማዬ ለሊ በጣም ታማለች፣ ተስፋ ቆርጣለች። በቃ ሁሌ ልሞት ነው እሞታለሁ የሚለው ቃል ካፏ በፍጹም ሊርቅ አልቻለም እና ሁላችንም ከጎኗ ሆነን አሁን ያለችበትን ስሜት ረስተው ወደ ጤንነቷ እንድትመለስ መተባበር አለብን ብሎ አለ። የባቡሬ እናትም ደግሞ የኔ ልጅ እዛ ጎዳና ላይ ሁሉም ሰው ተጠይፎኝ እብድ እያለ ሲያሳቅቀኝ፣ እሷ ግን በጥፊም በድንጋም እየመታዋት ካጠገቤ ሁና ዛሬ በጤና ሁኜ ካንተ ጋር ልጄ እናቴ እንድንባባል በቅተናል። ለሊ ባልወልዳትም ለእኔ ልጄ ናት። እኔ ካሁን በኋላ እዚህ ቤት አልመጣም። ካጠገቧ ሁኜ የምፈልገውን እየሰራሁ እየተንከባከብኩ ላስታመማት እፈልጋለሁ። የእናትነትን ፍቅር ላሳያት እፈልጋለሁ። ግን ባቡሬ እውነቱን ስነግርህ ከህመሟ ውጭ ሌላ የሚያሳስብህ ጥያቄ ይኖር ይሆን እንዴ ብላ ስትለው፣ አረ በጭራሽ ማዘሯ፣ አሁን አንቺ ተነሽ ሂጂ፣ እኔም ልብሴን ቀያይሬ መጣሁ ብሎ አላት። የባቡሬ እናት ወደ ለሊ ቤት ስትሄድ ከኋላ ተከትለው ቅምጥልም ከኪንጎና ከዳይመንድ ጋር ቆይታዋን አድርጋ፣ ማዘሯ ወዴት ልትሄጂ ነው? ለሊና አይቻት ልምጣ። ትቆያለሽ እንዴ? አልቆይም። ቅምጥልም ወደ ቤቷ ሄደች። የባቡሬም እናት ወደ ለሊ ጋር ስትሄድ አፍነውና አግተው ይዘዋት ሄዱ ማለት ነው። ባቡሬም ልብሱን ቀይሮ ወደ ለሊ ያለችበት ቦታ ሲሄድ ከዶክተር ጋር ቆይታዋን አድርጋ፣ ለሊ ደግሞ ከመኪና ወረደችና ለሊ የት ሄደሽ ነው ብሎ ሲላት፣ ዛሬ እኮ ቀጠሮ ነበር እና ዶክተር ደግሞ ፀሐይ ይመታሻል ልሸኝሽ ብሎ ይዞ ይመጣ። አደይ ዶክተሩ ይፈልግሻል አለቻት። አደይም ወደ ዶክተሩ ጋር ሄደችና ገብታ ስለ ለሊ ጉዳይ እያወራችው ሳለ፣ አደይ ለተፈጠረው ነገር ይቅርታ፣ ቢያንስ ከወንድ ጋር ቆመች ሳይ ፍቅረኛሽ ነው ወንድምሽ ነው ብዬ ላስብ እችል ነበር እና ያስቀየምኩት ይመስለኛል። አንቺንም በሱ ምክንያት የተቆጣሽ ይመስለኛል። እባክሽ ይቅርታ ብሎ ሲላት፣ አረ ዶክተር አረጋጋው፣ እንደውም እኔ ነበርኩ ይቅርታ ማለት የነበረብኝ። አንተ በጣም መልካምና ጥሩ ሰው ነህ። አደይ ለሊ ካሁን በኋላ ብቻዋን ወደ ሆስፒታል እንዳትመጣ፣ ብትወርቅስ የሆነ ነገር ብትሆን እንክብካቤ እንድታደርግላት ትፈልጋለሁ ብሎ አለ። አሁን እውነት ዶክተር ለሊን ይዛ ስትመጣ አደይን ለማየት ስለፈለግክ እንጂ ለሊ ብቻዋን ብትመጣ ፈርተህ ነው? ኖ ኖ ኖ ኖ፣ እኛም ገብቶናል። ይገርማል። እንግዲህ ስለ ቤዛ አደይን እየጠየቀ ነበር። አደይ የቤት ሰራተኛ ሆና ዴቭን እንዳፈቀረችው እና ሽማግሌ አሁን ሊልኩ እንደሆነ እየተናገረ ነበር። እንዲሁም ደግሞ ስለ ለሊም የባሏን ቤት ወርሳ ያለች ጉደኛ ናት እያለችው ነበር። ብቻ ነገር ለማቃጠር ቤዛም ዶክተሩን ስለወደደችው መቼም ስለ አደይ ጥሩ ታወራለች ብሎ መገመት እጅግ በጣም ከባድ ነው። እንግዲህ የአደይ ድራማ ይሄን ይመስላል። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።